ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ጡት ካንሰር መንስኤ እናያለን ማለት ነው። የጡት ካንሰር ትክክለኛው መንስኤ ይህ ነው ተብሎ በውል ባይታወቅም በጡት ሴሎች ዲኤንኤ ላይ በሚደርስ መዛባት ምክንያት ሴሎቹ ያለ ቁጥጥር ሲባዙና ሲያድጉ የሚከሰት ነው ማለት ነው። ለጡት ካንሰር ተጋላጭነት የሚጨምሩ ዋና ዋና መንስኤዎችን ስናይ ሊቀየሩ የማይችሉ አደጋዎች፣ ጾታና እድሜ አብዛኛውን ጊዜ በሴት ላይ የሚከሰት ሲሆን እድሜ እየጨመረ ሲሄድ ተጋላጭነቱ ይጨምራል ማለት ነው። የቤተሰብ ታሪክ በቤተሰብ ውስጥ የጡት ካንሰር ታሪክ ካለ በተለይም ቢአርሲኤ 1 እና ቢአርሲኤ 2 የተባሉ ዘረመሎች ከተወረሱ ተጋላጭነት ይጨምራል ማለት ነው። የሆርሞን ሁኔታዎች የወር አበባ በወጣትነት እድሜ መጀመሪያ ከ12 ዓመት በፊት ወይም ማረጥ በዘግይቶ እድሜ ላይ መከሰት ከ55 ዓመት በኋላ የጡት እጢ ካንሰር ቀደም ሲል በአንዱ ጡት ላይ ካንሰር ወይም በካንሰር ነፃ የሆነ እጢ የነበረባቸው ሰዎች ከአኗኗር ዘይቤ ጋር የተያያዙ አደጋዎች የአልኮል መጠጥ መደበኛ ወይም ከፍተኛ የአልኮል መጠጥ መውሰድ የሰውነት ክብደት መጨመር ከማረጥ በኋላ የሚከሰት ከፍተኛ የሰውነት ክብደት ወይም ውፍረት የአካል ብቃት እንቅስቃሴ አለማድረግ በቂ እንቅስቃሴ አለማድረግ ለካንሰር የመጋለጥ እድል ይጨምራል። የሆርሞን ሕክምና ከማረጥ በኋላ ለረዥም ጊዜ የሚወሰዱ የሆርሞን መተኪያ መድኃኒቶች የመጀመሪያ ልጅ መውለድ ዘግይቶ መሆን የመጀመሪያ ልጅ ከ30 ዓመት በኋላ መውለድ ወይም ጭራሽ አለመውለድ ራስን በየጊዜው በመመርመርና ለውጦች ሲኖሩ እንደ እብጠት፣ የቆዳ መሸብሸብ ወይም የጡት ጫፍ ፈሳሽ ካለ ወደ ሕክምና መሄድ እንዲሁም የጡት ካንሰር አስቀድሞ ለመከላከል ምልክቶቹን ለመለየትና ታካሚ ሕክምና አማራጮችን በሚመለከት ተጨማሪ ዝርዝር ስናይ ደግሞ በዋና ዋና የጡት ካንሰር ምልክቶች አንደኛ በጡት ወይም በብብት ስር የሚወጡ አዲስ እብጠት ወይም አብዛኛውን ጊዜ ህመም የሌለው ማለት ነው። ሁለተኛ የጡት መጠን ቅርጽ ወይም መልክ መቀየር ነው። ሶስተኛ በጡት ቆዳ ላይ የሚታይ መሸብሸብ፣ መጎድጎድ ወይም የብርቱካን ልጣጭ የሚመስል መልክ መያዝ ነው። አራተኛ የጡት ጫፍ ወደ ውስጥ መግባት ወይም ማሳከክ መቀላት ነው። አምስተኛ ከጡት ጫፍ ያለ ቦታው ፈሳሽ ወይም ደም መውጣት ነው ማለት ነው። አስቀድሞ የመለየት ዘዴዎች በራስ የሚደረግ የጡት ምርመራ በወር አንድ ጊዜ የወር አበባ አብቅቶ በ3 እስከ 5 ባሉ ቀናት ውስጥ ጡትን እጅ በመንካት እብጠት ወይም ለውጥ መኖሩን ማየት በሕክምና ባለሙያ የሚደረግ ምርመራ በዓመት አንድ ጊዜ ወደ ሕክምና ተቋም በመሄድ በዶክተር መመርመር ማሞግራፊ እድሜያቸው ከ40 ዓመት በላይ የሆኑ ሴቶች በየ1 ወይም 2 ዓመቱ የሚደረግ ኤክስሬይ ምርመራ ያስፈልጋል ማለት ነው። ለጡት ካንሰር የሚሰጡ ዋና ዋና የህክምና አይነቶች ቀዶ ህክምና እብጠቱን ብቻ ወይም ሙሉ ጡት ማንሳት የሚደረግ ህክምና ሲሆን ሁለተኛ ሬዲዮ ቴራፒ ነው። በጨረር አማካኝነት የካንሰር ሴሎችን ማጥፋት ነው። ሶስተኛ ኬሞቴራፒ ነው። በደም ስር የሚሰጡ መድኃኒቶች የካንሰር ሴሎችን ማውደም ነው። አራተኛ የሆርሞን ህክምና የካንሰር ሴሎች እንዲባዙ የሚያደርግ ሆርሞኖችን ማገድ ነው ማለት ነው። ስለሆነም በቤት ውስጥ የሚደረግ የጡት ምርመራ አደራረግ እና የበሽታውን ተጋላጭነት ለመቀነስ የሚረዱ የአኗኗር ዘይቤ ማስተካከያዎች ከዚህ በታች ተዘርዝረዋል። በቤት ውስጥ የሚደረግ የጡት ምርመራ 5 ደረጃዎች አሉት። አንደኛ ደረጃ 1 በመስታወት ፊት መቆም። እጆን በወገቦ ላይ በማድረግ በመስታወት ፊት ይቆሙ። የጡቶ ቅርጽ፣ መጠን፣ ቀለምና የቆዳ ለውጥ መሸብሸብ ወይም መጎድጎድ በጥንቃቄ ይመልከቱ። ሁለተኛ ደረጃ 2 የእጆቹን ወደ ላይ በማንሳት ሁለቱንም እጆች ወደ ላይ በማንሳት ተመሳሳይ ለውጦች መኖሩ አለመኖሩን በድጋሚ መስታወት ላይ ይመልከቱ። ደረጃ 3 ፈሳሽ መኖሩን ማረጋገጥ በጡቶ ጫፍ በቀስታ በማሸት ወይም ማንኛውም አይነት ፈሳሽ እንደመውጣቱን ወይም መውጣቱን ማየት መመልከት ነው። አራተኛ በተኛችሁበት በመተኛት መመርመር ነው። በጀርባው በመኝታው ቀኝ እጆን ራሱ ጀርባ ያድርጉ። በግራ እጆ 3 መካከለኛ ጣቶች
የጥፍር ክፍሎችን ሳይሆን የወፍራም ክፍሎችን በመጠቀም ቀኝ ጡቶ በክብ እንቅስቃሴ በጥንቃቄ መዳበስ ማለት ነው። አራተኛ ወይም ደረጃ 5 ማለት ነው። ደረጃ 5 በመቆሙበት ወይም በመታጠቢያ ቤት መመርመር። በደረጃ 4 ያደረጉትን የጣቶች እንቅስቃሴ በቆሙበት ወይም ገላውን በሚታጠቡበት ጊዜ በሳሙና በሚኖርበት ጊዜ መመርመር ያስፈልጋል ማለት ነው። ተጋላጭነት የመቀነስ መከላከያ ዘዴዎች ጤናማ የሰውነት ክብደት መጠበቅ፣ በተለይም ከማረጥ በኋላ ከመጠን በላይ ውፍረት ማስወገድ፣ ዘወትር አካላዊ እንቅስቃሴ ማድረግ፣ በሳምንት ቢያንስ 150 ደቂቃዎች መካከለኛ እንቅስቃሴ ማድረግ፣ አልኮልን ማስወገድ ወይም መቀነስ፣ አልኮል የመጠጣት መጠን ከፍተኛ ሁኔታ መቀነስ፣ የጡት ወተት ማጥባት። ህፃናትን ለረዥም ጊዜ ማጥባት ለካንሰር የሚጋለጥ እድልን ይይዛል ወይም ይቀንሳል። የሆርሞን መድኃኒቶች በጥንቃቄ መጠቀም። ከማረጥ በኋላ የሚወሰዱ የሆርሞን ህክምናዎች የዶክተር ጋራ በመመካከር መጠንና ጊዜያቸውን መውሰድ። የጡት ካንሰርን በተመለከተ ማወቅ የሚገቡ ዋና ዋና እውነታዎች ደግሞ ስናይ ደግሞ የተሳሳቱና እውነታዎችን ደግሞ ሁለት አይነት እስኪ አፈታሪክ ወይም የተሳሳተ የሰው አመለካከት የጡት እብጠት ጎድጓዳ ካልታመመ ካንሰር ሊሆን አይችልም። እውነታው አብዛኛውን የጡት ካንሰር እብጠቶች በመጀመሪያ ደረጃ ላይ ምንም አይነት ህመም አይኖራቸውም። አፈታሪክ ወይም የሰው አባባል የጡት ካንሰር የሚይዘው ቤተሰብ ታሪክ ያላቸው ሰዎች ብቻ ነው። እውነታው በጡት ካንሰር የተያዙ ሴቶች መካከል 80% ወይም 85% የሚሆኑት በቤተሰብ ውስጥ ምንም አይነት የካንሰር ታሪክ የሌላቸው ናቸው። አፈታሪክ ወይም የሰዎች አመለካከት የጡት ካንሰር ሴቶችን ብቻ ነው የሚይዘው። እውነታው ወንዶችንም የጡት ቲሹ ስላላቸው አልፎ አልፎ በጡት ካንሰር ሊያዙ ይችላሉ። አፈታሪክ የጡት ማስያዣ ማድረግ ወይም ሽቶ ዶድራንት መጠቀም ለካንሰር ያዳርጋል። እውነታው የጡት ማስያዣ ማድረግ ሆነ ዶድራንት መጠቀም ለጡት ካንሰር እንደማያጋልጡ የሚያሳይ ምንም አይነት የሳይንሳዊ ወይም የሳይንስ ማስረጃ የለም ማለት ነው። ወደ ሐኪም በፍጥነት መሄድ የሚያስፈልጋቸው ሁኔታዎች በጡቶ ወይም በብብቶ ስር አዲስ እብጠት ወይም ጥዳፋ ካለ፣ የጡቶ ቆዳ ቀለም ከተቀየረ፣ ከተወጠረ ወይም ከተሸበሸበ፣ የጡት ጫፍ ደም ወይም ግልጽ ፈሳሽ ካለ፣ አንዳች ምክንያት ከወጣ፣ የጡቶ ጫፍ ወደ ውስጥ ከጎደጎደ ወይም ቅርጹ ከተቀየረ፣ በጡቶ ላይ የቆየ እብጠት ወይም ማሳከክ ቁስለት ካለ፣ የጡት ካንሰር የመጀመሪያው ደረጃ ላይ ከደረሰበት ሙሉ በሙሉ የመዳን እድሉ በጣም ከፍተኛ ነው ማለት ነው። ስለሆነም የጡት ካንሰር ህክምና በተለይም ኬሞቴራፒ እና ራዲዮ ወይም ሬዲዮቴራፒ የሚያስከትሏቸውን ዋና ዋና የጎንዮሽ ጉዳቶችን እና በቤት ውስጥ የሚደረጉ ህክምና ማስታገሻዎችን ስናይ ዋና ዋና ህክምና የጎንዮሽ ጉዳቶች የፀጉር መርገፍ። ኬሞቴራፒ ከመጀመሪያ ከ3 እስከ 2 ሳምንት በኋላ የሚከሰት ሲሆን ህክምናው ሲጠናቀቅ ፀጉር ተመልሶ ያድጋል። ከፍተኛ የድካም ስሜት በህክምና ወቅት እና በህክምና በኋላ ለተወሰነ ጊዜ የሚቆይ የአካልና የአእምሮ ድካም፣ ማቅለሽለሽ እና ማስመለስ። የኬሞቴራፒ መድኃኒቶች ጨጓራ ክፍልን በማበሳጨታቸው የሚከሰት የማቅለሽለሽ ስሜት ሊኖር ይችላል። የምግብ ፍላጎት መቀነስ እና ጣዕም መለወጥ፣ በምግብ ላይ ብረት ጣዕም መሰማት ወይም የምግብ ፍላጎት ጨርሶ መዘጋት። የበሽታ መከላከል አቅም መቀነስ፣ ነጭ ደም ሴሎች ጥቁር ቁጥር በመቀነስ ምክንያት የተለያዩ ኢንፌክሽኖችን በፍጥነት የመጋለጥ እድል የሚጨምር ማለት ነው። የቆዳ መለወጥ፣ ራዲዮቴራፒ አካባቢ የቆዳ መቀላት፣ ማሳከክ ወይም የመድረቅ ስሜት ሊኖር ይችላል ማለት ነው። በቤት ውስጥ የሚደረጉ ይቅርታ በጣም ለቃላት ግድ ምንድን የሚባለው እንክብካቤ፣ አመጋገብ ሁኔታ ማስተካከል፣ በቀን ውስጥ ትንንሽ ምግቦችን ደጋግሞ መመገብ፣ ቅባት የበዛባቸው ምግቦችን ማስወገድ እና በቂ ውሃ መጠጣት፣ ኢንፌክሽንን መከላከል፣ እጅን በሳሙና አጥብቆ መታጠብ፣ ህመም ካላቸው ሰዎች መራቅና ያልበሰሉ ያልታጠበ ምግቦችን አለመመገብ ማለት ነው።
እረፍትና ቀላል እንቅስቃሴ፣ በቂ እንቅልፍ ማግኘትና በቂ የሆነ በቀን ውስጥ አጫጭር የእግር ጉዞዎችን ማድረግ፣ ቆዳ እንክብካቤ፣ የሬዲዮ ትራፒ፣ የተጎዳ ቆዳ በሐኪም የታዘዙ ማለስለሻዎች ብቻ በመጠቀም ቀጥተኛ የፀሐይ ብርሃን ማስወገድ ነው። ዛሬ እንግዲህ የያዝነው መረጃ ይሄን ይመስላል ወገኖቼ። ጥሩ ትምህርት ተምረናል። እንግዲህ በቀጣይ በሌላ የጤናችን ትምህርት እንመለሳለን ማለት ነው። ስለነበረን ቆይታ አመሰግናለሁ። ቸር ቆዩ።